ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወረባቦ ቢስቲማ የሚሄድ ውብ የሆነ የቤት እቃና እዚህ ጋር እንደምታዩቸው ሽቲዎች አሉ። ሽቲዎች የሚያማምሩ ናቸው። በኋላ ላይ ዘርግቻ ያሳያችኋለሁ ማለት ነው። እያንዳንዱን እቃ ዋጋ ማሳውቃችሁ ይሆናል። አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ አይረሳ። የዛሬው እቃ የፈጀው 348125 ብር ነው የፈጀው። 800 ብሩ የትራንስፖርት ነው ማለት ነው። ለትራንስፖርት ስላችሁ እንደዚህ ይሄም ፍሪጅ እና ማጠቢያ ማሽን ቲቪውን አሁን ማውረጃም ማነው ከምገዛበት ቦታ አንስተው ወደ ባጃጅ ላይ የሚጭኑልኝ ከዛ ማምጫውም የባጃጅ ታስቦ ማለት ነው። ሁሉ እያንዳንዱ ነገር እንደነገርኳችሁ ብረት ምጣድና ጥስት እንኳን ላመጣ ሲሄድ 100 ብር እየከፈልኩ ነው ማለት ነው። ይዤ መምጫ ማለት ነው። እና እያንዳንዱ ተደምሮ 800 ብር የሆነው የትራንስፖርት ለዛ ነው። ሀባይብ ከወደዳችሁት ላይክ ሼር እያደረጋችሁ ውጭ ላይ ማገዶ ቆጣቢ ሸክላ የሌለው አላት 5000 ብር ነው የተገዛው። ከረሳሁት ምናልባት ከረሳሁት ብዬ ነው። ውጭ ላይ ሲሆን ቪዲዮ እረሳለሁ። ቤቱ ደግሞ ስለሞላ እዚህ ጋር ማምጣት አልቻልኩም ማለት ነው። ቦታ አለ እዚህ ጋር ረከቦት የክቧን ረከቦት ነው 2200 ብር ነው የገዛሁላት። ሲኒ ደግሞ አንድ ደርዘን 4000 ብር ቆንጅዬ ሲኒ። ያው እቃ እንግዲህ በፈለግሽው አንቺ በወደድሽው አድርገሽ ልብስም ሁሉንም በምርጫሽ ነው አድርጊ ያለችኝ። ስለዚህ በምርጫዬ እኔም አላሳፍራትም ኢንሻአላህ እንደምትወደው ተስፋ አደርጋለሁኝ። ሲኒ ይሄንን አንድ ደርዘን 4000 ብር ነው የገዛሁት ማለት ነው። ደግሞ ኢታል ባለ 5 ካርቶኑ ተቀዳዶ ነው። ይሄንን 5100 ብር። በነገራችን ላይ አንዳንድ እቃዎች ዋጋ እየቀነሱ ነው አልሐምዱሊላህ። 5100 ብር ከብዙ እቃ ያው 100 ብር 10 ብር ቢሆን ሲደመር ብዙ ብር ይሆናል ማለት ነው። እና ይሄ ኢታል ባለ 5 ማለት ይሄ ነው ማለት ነው። ስስ ብረት ድስት ነው ኢታል መሆኑ እዚህ ጋር እንትን አለው ይሄም ማለት ነው። እዚህ እንደምታዩት የትልቁ ብረት ድስት ዘር ነው ማለት ነው ይሄ። እና ይሄ 5 ሴሪ ነው። ትንሿች ናት። ትልቁ ደግሞ ወይ እንደዚህ አድርጌ ላሳያችሁ። በነገራችን ላይ እኔ ቪዲዮ ስሰራ አንዳንድ እህቶች አውጥቼው አማላቅ እየመሰላችሁ ነው። ብዙ ጊዜ እቃውን እያወጣሁ እያሳየሁ ስለሆነ ድጋሜ የሆነ ጊዜ አታውጡ ስትሉኝ ነው እንጂ ኮሜንት ላይ እያወጣሁ ነበር እስከዛሬ የማሳያችሁ ማለት ነው። እና ይሄንን ይመስላል። ትልቁ አንድ ዶሮ ይሰራል። ያው ስስ ነው እንጂ ማለት ነው። ደግሞ ሲልቨር ከረስት ታች ስቶቭ ነው። ይሄ ታች ስቶቭ ማለት ነው የሚፈነዳ አይነት አለው። አፍራን የሚባለው በ1000 ብር ልዩነት አለው ከዚህ ጋር ማለት ነው። ይሄ አሁን 10500 ብር ደርሶ ነበር። አሁን ቀንሶ ነው 9000 ብር የሆነው ከ9500 ምናምን እያለ እና ምን ልላችሁ ነው ስገዙ የዋጋውን ልዩነት ሳይሆን ማየት ያለባችሁ የእቃውን ጥራት ነው። ማለት 1000 ብር ቀነሰላችሁም አልቀነሰላችሁም ትርጉም የለውም። 1000 ብር ጨምራችሁ ብገዙ ነው የሚሻለው። ውስጡ ይሄንን ይመስላል። ማሻአላህ የሆነ ታች ስቶቭ ነው ማለት ነው። እና ይሄ ሲልቨር ከረስት እዚህ ጋር እንደምታዩት ማለት ነው። አፍራን የሚለውን እንዲያገዙ አደራ አላችኋለሁኝ እየፈነዳ ስለሆነ ማለት ነው። እኔ ይሄን የገዛሁት ሰውዬ ጎረቤት ማለት ነው ገቢዎች ጋር ከሰውት ምናምን ክስ ላይ ማለት ነው። እንግዲህ ያው አሰራ ቢባል እኔ አላሰራም። ከዛ ደግሞ ከፋለን እንግዲያስ እኛ የተወሰነ ጊዜ እንኳን ሳንጠቀም ተበላሽቷል ሲሉት አልሰጥም ሲል ገቢዎች ጋር ሄደው ከሰሱት ማለት ነው። እና ፍርድ ቤት እስከ መቆም ድረስ አድርሷቸዋል። ይሄ እንግዲህ ትንሽ ብር ነው ግን ነገር ያጓትታል ለማለት ያክል ነው። እና ይሄንን 9000 ብር ነው የገዛሁላት። ያመጫ እዚህ ጋር 750 ብር ነው ይሄን የገዛሁላት ማለት ነው። እዚህ ጋር ደግሞ ማነው ሴራሚክ መጥበሻ 3 ሴሪ ነው 6100 ብር። ይሄ በሲሊቨር የሚመጣው ማምኮ ነው። ቆንጆ ነው። በጥቁር የሚመጣው ያው እኔ ያገኘሁት ጥቁር ስለሆነ አንድ ቀን ሲሊቨር አንድ ቀን ጥቁር ስለሆነ የምታገኙት ባገኘሁት በጥቁሩ ነው የገዛሁላት። በጣም ቆንጆ መጥበሻ ነው ማለት ነው። ከዛ እዚህ ጋር ደግሞ የቁርጥ ሳህን አንድ ደርዘን 1680 ብር አንዱ 140 ብር ሂሳብ ማለት ነው። ከዛ የማይካ ሰርቪስ 850 ብር 3 ሴሪ
ይሄ 850 ብር ነው። ከዛ እዚህ ጋር ደግሞ የሾርባ ሳህኖች አሉ 12 ፍሬ 1200 ብር። ያው ቡኒ ከለር ነው ከዚህ ጋር ይቀራረብላታል ማለት ነው። የፈንድሻ ሳህን 450 ብር። ሌላው የሾርባ ማግ ነው። የሾርባ ማግ ደግሞ እንደዚህ የሚያምር ቆንጆ ከለር ነው ባለ አበባ ማለት ነው። ግማሽ ደርዘን 1300 ብር። እዚህ ጋር ደግሞ ትሪ አላት 40 ቁጥርና 45 ቁጥር 50 ቁጥር 40 ቁጥር 400 ብር ነው። 50 ቁጥር ማን ነው 45 ቁጥር ደግሞ 500 ብር። ይሄ 700 ነበር ያው 50 ብር እንደቀነሰ ነግራችኋለሁ። 6 ከ50 አጠቃላይ 1550 ብር 3 ሴሪ ማለት ነው። በነገራችን ላይ ትሪ ብዙ አይነት ቁጥር አለው። እዚህ ጋር የስኳር ዕቃ በግዛዙ ዋጋ 200 ብር። እዚህ ጋር ደግሞ ለአምስት ማዕዘን ጆክ ቆንጅዬ ማን ነው ለአምስት ማዕዘን ብርጭቆ ቆንጅዬ ጆክ ገዝቼላታለሁ ማለት ነው። ይችን 1000 ብር ነው የገዛኋት። ብርጭቆ እዚህ ጋር እንደምታዩት 1 ደርዘን ማለት ነው። 5 ማዕዘን ወፍራም ነው፣ ቆንጆ ነው፣ ግፍ ይችላል ማለት ነው። ብታቀርቡትም የሚያስጠላ አይደለም። በዛ ላይ ደግሞ ግፍ ይችላል። እንደምታዩት ጥንክር ያለ ብርጭቆ ነው። ቡና መፍጫ 1500 ብር። ሌላው ደግሞ የሻይ ብርጭቆ ነው። የሻይ ብርጭቆ ትናንትና ወጥቻ ሳይቻችኋለሁ። የትናንትናው አይነትና በጣም ነው የምታምረው። ዲዛይኗን በጣም አሳምረው ነው ያመጧት። የምር እኔ በጣም ወድጃታለሁ። አታምርም? ዛራ ታምራለች ካለ ያምራል። በቃ እኔ ወስኜላችኋለሁ ለእናንተ ማለት ነው። እና ይሄንን 1250 ብር። ከዛ ቦይለር ነው። ቦይለር በጥቁሩ ነው የገዛውላት። ይሄ የውሃ ማፍያ ወይም የውሃ ማሞቂያ ዘላያ ማለት ነው። ሳች ነው በጥቁሩ እንደምታዩት ቆንጆ ቦይለር ነው። ዋጋ 4000 ብር ነው። ዋጋ ቢወደድም እቃ ጥሩ ነገር መግዛቱ ጥሩ ነው ብዬ ነው የማምንበት። የቅናሽ እቃ ወይም ደግሞ መልኩ የሚያምር ሆኖ ፎቶ ስትልኩልኝ አሁን አይሆንም ስላችሁ የክፋቻ እንዳይመስላችሁ በኋላ እንዳወቅሱኝ ነው። እዚህ ጋር የሽንኩርት ወይም የስጋ መፍጫ ግን ስጋ ባፈጩበት የተመረጠ ነው ማለት ይግላል ለማለት ነው። መፍጨት ይፈጫል። እኔ ብዙ ጊዜ ተጠቅሜበታለሁ ግን ይግላል፣ እንትኑ ሞተሩ ይግላል ማለት ነው። እና ይሄንን 4800 ብር 200 ብር ቀንሷል ይሄ ማለት ነው። እዚህ ጋር ደግሞ በራድ ይሄ 1300 ይሄኛው 850 2150 ብር ማለት ነው። ከዛ ትናንትና ያወጣኋትን አይነት ፔርሙስ ነው የገዛሁላት በ5600 ብር 1 ሊትር 2 ፍሬ ማለት ነው። አንዱ 2800 ብር። እዚህ ጋር ሳች የጁስ መፍጫ አለ 7800 ብር። እዚህ ጋር ደግሞ የከሰል ማቀጣጠያ ፌርሜሎ 600 ብር የአዲስ አበባው ቆንጆ የሚባለው ማለት ነው። ፌሮ ሙቀጫ 900 ብር። በነገራችን ላይ እቃ እየጨመረ ነው እንጂ እኮ ፌሮ ሙቀጫ 400 ነው 500 ብር ነበር ድሮ የምንገዛላችሁና እቃ እየጨመረ እየሄደ ስለሆነ ነው እንጂ። እዚህ ጋር በረምጣር ትንሿ 600 ብር። ፌሮ ምድጃ 1900 በረምጣድ ማን ነው በረምጣድ ይሄ በስተት ነው። ይሄኛው ጥስት 2100 ብር። ከዛ ሀባይ ምን አለ የልብስ ባስኬት አላት 650 ብር። እዚህ ጋር ደግሞ የእቃ ማንጠፍጠፊያ 350 ብር ነው። እንደገና የቆሻሻ ባስኬት አንድ ፍሬ ያላት እዚህ ጋር የቆሻሻ ባስኬቷና የእጅ ማስታጠቢያው ማች ነው ማለት ነው። አጋጣሚ ሆኖ 150 ብር። ይሄኛው 180 ብር። ባሊ 20 ሊትር ነው። 15 ሊትር ነበር ያለችኝ የሚሆን ላስቲክ ስላላገኙ 20 ሊትር ነው ያረኩላት። ያው እሷ በሐሳቤ እስማማለሁ ስላለችኝ ጥሩ ነው ያልሽውን አንቺ ግዥ ብላኛለች። የፕላስቲክ ጥንካሬ በነገራችን ላይ አስፈላጊ ነው። ምክንያቱም አብሮን የሚቆይ ነገር ስለሆነ በፊት 15 ሊትሯ ደህና ነበረች። አሁን የሆነ ቀጭ የሚል አይነት ፕላስቲክ ነው ያደረጉትና ይሄንን 20 ሊትር ነው ያደረኩላት ማለት ነው። ከዛ ምን አላት 350 ሊትር ሮቶ 4300 ብር እና ለዳቦ ማብኪያ የሚሆን 450 ብር ባለክዳኗን ፕላስቲክ ማለት ነው። እዚህ ጋር ደግሞ ሁለት መዘፍዘፊያ አንዱ በቀይ ነው እንደምታዩት፣ ይሄኛው በሰማያዊ ነው። 1300 ማን ነው 1600 ብር 800 1600 ብር። ሌላ ምን አላት መሰላችሁ? እዚህ ጋር አላጋ ግማሽ ደርዘን ግማሽ ግን አንሸጥም ብለውኝ ምን አረኩኝ 1 ደርዘን ሌላ ተጨማሪ ገዝቼ ነው ማለት ነው ለራሴ ገዝቼ ከዛ በኋላ ለሷ ግማሽ የሸጡልኝ ማለት ነው እና 225 ብር። እዚህ ጋር ደግሞ ቆሻሻ ማፈሻ 200 ብር፣ ማንከሽከሻ 200
የወጥ ጭልፋዎች አሉ። ሁለት የወጥ ጭልፋ 700 ብር፣ ሁለት ያልጫ ደግሞ 700 ብር። ሀገረኛ ቢላዋ የመጨረሻ ትዕዛዝ ነው። ጠፍቷል፣ የለም ማለት ነው። ደህና ነገር የለም፣ አላገኘሁም። እና ካሁን በኋላ ያው እስከሚመጣ ድረስ ትጠብቃላችሁ ለማለት ያክል ነው። እና ይሄንን 700 ብር ነው የገዛሁት። 350 350 ማለት ነው። ከዛ ሀባይ እዚህ ጋር ደግሞ ምን አላት? የሾርባ ማንኪያ 300 ብር። የሻይ ማንኪያ ፈንዲታ እንደዚህ ሆናለች ማለት ነው። ግን 12 ፍሬ ነው፣ ጎደሎ የለውም። ከዚህ አሁን ነው የፈነዳው ሲጀመር 150 ብር። ከዛ እዚህ ጋር ደግሞ ሹካ 350፣ የሾርባ ማንኪያ 300 ነው ብያችኋለሁ። የሻይ ማጥለያ ደግሞ 350 ብር። የካሮት ወይም የድንች መላጫ 50 ብር። መፈቅፈቂያ ደግሞ 500 ብር። ከዛ እንደዚህ ይሆንና እዚህ ጋር 315 ሞዴል ፍሪጅ አላት። ፋን ሲስተም ማለት ነው። ዋጋ 77000 ብር ነው። ቆንጅዬ ፍሪጅ ማለት ነው። ያው እያንዳንዱ እቃችሁን ማየት ስላለባችሁ ነው እኔ የምፈታታው እንጂ በእርግጥ ትናንትናው ቪዲዮ ሰርችበታለሁ ነፍሰሽ ስለሆነ ምንም ችግር የለውም ነበር። ግን እናንተ እቃችሁን በደንብ እንዲታዩ በማሰብ ነው ማለት ነው። እንደምታዩት የኦርቢት ብራንድ ነው። በጣም ቆንጆ ፍሪጅ ማለት ነው። ከዛ 43 ኢንች ቲቪ ላይፍ ስታር ነው። 43 ኢንች ቲቪ ላይፍ ስታር ዋጋ 50,000 ብር ነው። ቲቪው ብቻ ማለት ነው። በዋይፋይም ሁሉንም መጠቀም ትችላላችሁ። ከዛ ምን አለ መሰላችሁ ሙሉ እቃ እዚህ ጋር አለ። እዚህ ሪሲቨሩ ምናምን ማለት ነው 7500 ብር ነው በአጠቃላይ። ሳህኑ፣ ገመዱ፣ የዲሽ ማሰሪያው ምናምን ሁሉ ነገር ያኔ ለዲሽ የሚያስፈልገው ማለት ነው። እዚህ ጋር እንደምታዩት ጎልድ ስታር ማሻአላህ። እና ይሄም አብሮት ነው፣ ይሄም አብሮት ነው፣ ይሄም አብሮት 7500 ብር። ሌላው 63000 ብር ደግሞ ማጠቢያ ማሽን 16 ኪሎ ኦርቢት ብራንድ ቆንጅዬ የልብስ ማጠቢያ ማለት ነው። እዚህ ጋር እንደምታዩት ስም ይጻፋል። ከዛ ዋጋው የ2 ዓመት ዋስትና አለው። ቀን የተገዛበት 14 11ኛው ወር 18 2018 ማለት ነው። ማህተም አለ እዚህ ጋር ጋራንት አለው ማለት ነው ለ2 ዓመት። ከዛ ይሄ ካርቶኑ የራሱ ነው። ይሄ ምን አለ መሰላችሁ እዚህ ጋር እቃውን ልጨርስላችሁ። ሴኔጋል ብረት ድስት አለ። ሴኔጋል ብረት ድስት 3 ዶሮ የሚባለው 3500፣ አንድ ዶሮ የሚባለው 1800፣ የምስር የሚባለው እነሱ ናቸው የምስር የሚሉት። እቺ ደግሞ 1400 ብር 3 ሴኔጋል አላት ማለት ነው። ከዛ ምን አለ መሰላችሁ እዚህ ጋር ኤሌክትሪክ ምጣድ ከነ ኮሜዲኖ 13500 ብር። እንግዲህ ኤሌክትሪክ ምጣድ እንዳትሚ የኔን ሳግጅ ያላችሁኝ ኮሜንት እያሳቃችሁኝ ነበረ። እውነት ለመናገር እኔ ትዕግስቴን ጨርሼ ነው ከሱ ጋር ማለት ነው። በጣም ከምነግራችሁ በላይ ያናድዳል ሰውየው ማለት ነው። ያኔ ስራዬ ብሎ ስራዬ አሁን አንዳንድ ሰው ስራዬ ብሎ ከሰራ ያው የቀን እንጀራችን ስለሆነ ግዴታ እንሰራለን። ግን እሱ ችግር የለበትም ባለ ሀብት ስለሆነ ማለት ነው። ከፈለገ ይሰራል፣ ካልፈለገ አይሰራም። በእርግጥ ሳይሰራ አይውልም እኮ ግን ሰው ወረፋ ለወር ለ2 ወር ነው ቀጠሮ የሚሰጠውና ብቻ አልሐምዱሊላህ ለዛ ነው ምርር ያልኩት እኔ ማለት ነው። ዚነትንም ብትጠይቋት እንደዛው ነው። ከዛ እዚህ ጋር ምን አላት? በጣም ቆንጅዬ የሆነ ሞሰብ አላት። ሞሰብ 3800 ብር ገብቷል ማለት ነው። 3800 ብር በጣም ነው የሚያምረው ግን ማሻአላህ ተባረከ ረህማን። እና ቆንጆ ሞሰብ እንደዚህ ያማረ ገዝቼላታለሁ ማለት ነው። መእታ ደግሞ በቅርቡ ትመጣለች። በጤና በአፍያ የምትኖርበት የምትጠቀምበት የምትደሰትበት ያድርጋት። እዚህ ጋር ደግሞ ሞልወያ አላት። እንጨቱ ከውስጡ ነው። ሞልወያ 250፣ መጥረጊያም 250 ብር ነው የገዛሁት። ከዛ እዚህ ጋር 2 ኢትዮፎም ፍራሽ አላት። ኢትዮፎም 3750፣ 3750፣ 7500 ብር ሁለቱ ማለት ነው። እዚህ ጋር ደግሞ 2 የላባ ትራስ በ800 ብር። ኮምፎርት በጣም ቆንጅዬ የሆነች ኮምፎርት ያው በራሴ ምርጫ ነው ሁሉንም ብያችኋለሁ። በ4100 ብር ዋን ኮምፎርት ቆንጆ ነው እንደዚህ የሚያምር ማለት ነው። ከዛ አንሶላ 2700 ብር የሜትር ከ50። እዚህ ጋር ደግሞ የወይባ ሌዘር
እጅጌም ኮፍያም ያለው ነው 3600 ብር። ይሄ ኮፍያው ነው እንደምታዩት ማሻአላ የሆነ እጅጌም አለው። ይሄ አልበሰነው ነው በነገራችን ላይ እዚህ ጋር እንደምታዩት። ከዛ ወንበር የወይባ ወንበር 4500 ብር። እንግዲህ እቃዎቹ እነዚህን ይመሳሰላሉ ማሻአላ። ከዛ እዚህ ጋር ሽቲና ሻርፕ አለ ለሰው የሚሰጥ ማለት ነው። እሱን ነው ማሳያችሁ። 9000 ብር የተገዛ 12 ሺቲ ወይም ቢጃማዎች ነው ማሳያችሁ። በጣም ነው የሚያማምሩት። እኔ ማካበድ ምናምን አላቅም። ቆንጆ በጣም የሚያማምሩ ሺቲዎች ናቸው። እናንተ ሐሳባችሁን ሰጡበት ማለት ነው። እቺ ራሱ እንዴት እንደወደድኳት ማሻአላ ተባረከ ረህማን። እና አንድ ሺቲ 750 ብር ነው። 12 ሲባዛ በ750 ስንት ይመጣል? 9000 ብር ይመጣል ማለት ነው። በጣም የሚያማምሩ ቆንጆ ቆንጆ ሺቲዎች ናቸው የገዛሁት። በጣም ውብ ናቸው። ያው ለሰውም ብትሰጡት ለራሳችሁም ብትለብሱ ፋሽን አሁን ላይ ያለ ማለት ነው። ማሻአላ ተባረከ ረህማን። ከዛ እያንዳንዱ ላሳያችሁ እስኪ እንዴት እንደሚያማምሩ ይዋት እስኪ ማሻአላ። ከዛ ደግሞ ጠቆር ያለ ቡኒ በነገራችን ላይ ከየሁሉም አይነት ከለር ለማቀላቀል ሞክሬያለሁ በደንብ ማለት ነው። ማሻአላህ بالعافية አያማምሩም? እንደ ዛራ በጣም ነው የሚያማምሩት ማሻአላህ። ሁሉም ያጎመጃሉ የሚመጡት በሙሉ እንደዚህ ውብ የሆኑ አያችሁት። ይሄ ሴሪ ያኔ በሴሪ አንድ አይነት ሴሪ ማለት 5 አይነት። አሁን ለምሳሌ አንድ ወይነ ጠጅ ዛዝ ጥያለሁ። ይሄ አንድ ወይነ ጠጁ ጋር 2 3 4 5 እነዚህ 5ቱ ሴሪ ይባላሉ ማለት ነውና ከአንድ አይነት ያስቆረጥኳቸው ማለት ከለራቸው ይለያይ እንጂ ጣቃነቱ አንድ አይነት የሆነ ዲዛይኑ ማለት ነው። እነዚህን የመሳሰሉ ማሻአላህ የራሱ በጣም ነው የሚያምሩት። ሁሉም አንድ የሚጣል ነገር የለውም እንደምታዩዋቸው። ራሱ እንዴት እንደምታምር አረንጓዴ ነኝ የአረንጓዴ አፍቃሪ ነኝ ማለት ነው። እና እነዚህን ይመሳሰላሉ ሺቲዎቿ ማለት ነው። ሺቲ ወይም በአይኔ ነው የሚሉት ብዙ ጊዜ። እንደገና ደግሞ እነዚህ አሁን ዋጋ የሚቀንሱ ይኖራሉ። ሜትራቸው ሲቀንስ ራሳቸው ሆነው ሜትር ሲቀንስ ነጋዴ አሁን የሚሸጥ ሰው ሲያስቆርጥ እኔ ሳስቆርጥ አንድ ላይ የሚሸጥ ሰው ሜትር ከሰባ ነው የሚያስቆርጡት። እኔ ያው ለሽያጭ ስላላደለ ለእናንተ ለቤተሰብ ስለሆነ አዛችሁኝ የምገዛው ሜትር ከ90 ነው ማለት ነው፣ ሰፋ ያለ እና እዚህ ጋር ደግሞ ሁለት የምግብ ስፍራዎች አሉ። ይሄ አረንጓዴ ሎሚ ወይ አረንጓዴ ወይም ሎሚ በቡኒ ይሄኛው ደግሞ ወርቃማ በሲሊቨር ነው። እዚህ ጋር ደግሞ በጣም የሚያማምሩ ቆንጆዬ ዲዛይን ያላቸው ሻርፖች ናቸው። ሻርፕ አንዱ ዘርቼ ላሳያችሁ ማለት ነው። 1300 ብር ነው ዲዛይናቸው። እነዚህ ደግሞ አሁን አዲስ ነው የመጡት። በጣም ነው የሚያምሩት። ለሰው ለስጦታ ቀለል ያለ ከትላልቅ ሴቶች እስከ መካከለኛ የሆነ የሚለብሰው ማለት ነው። ቆንጆ ሻርፖች ናቸው። ዋጋ 1300 ብር ነው። ስድስቱን 7800 ብር ነው የከፈልኩት። 1 2 ይሄን አንድ አይነት ዲዛይን 3 ከዛ ይሄ ደግሞ ሌላ ዲዛይን ነው። ይሄም ሌላ ይሄን አንድ አይነት ዲዛይን ነው። እቺ ደግሞ ሌላ አይነት ናት። ያው አቀላቅዬ ነው የገዛሁላት። ከለሩም የተለያየ ነው። 7800 ብር ነው። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው 5000 ብር የገዛሁላት ማለት ነው። ማሻአላህ እና ይሄንን ይመስላል። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ። ሰላም ሁኑ።